የሶማሊያ ፕሬዝዳንት ሐሰን ሼክ መሐሙድ የስልጣን ዘመናቸውን ለማራዘም ያደረጉትን ሙከራ ተከትሎ ከዚህ ቀደም አጋጥሟቸው አያውቅም የተባለ ከፍተኛ ተቃውሞ እየተጋፈጡ ነው። በአገሪቱ ሕገ መንግሥት መሠረት የፕሬዝዳንቱ የስልጣን ዘመን የሚያበቃው አርብ ግንቦት 7 2018 ዓ.ም ነው። ፕሬዝዳንቱ በቅርቡ የራሳቸውና የፓርላማውን ስልጣን ከ4 ወደ 5 ዓመት ለማራዘም እና እስከሚቀጥለው ዓመት ምርጫውን ለማራዘም የሕገ መንግሥት ማሻሻያ ለማድረግ ጥረት ካደረጉ በኋላ ውጥረቱ ጨምሯል። ተቃዋሚዎች አደባባይ ወጥተው ድምፃቸውን ሲያሰሙ ቢያንስ 2 ሰዎች ከተገደሉና በርካቶች ከተጎዱ በኋላ መንግስት በአገሪቱ ዋና ከተማ ሞቃዲሾ ግንቦት 3 2018 ዓ.ም የድጋፍ ሰልፎችን አካሂዷል። የደህንነት ኃይሎች ተቃዋሚዎች ተጨማሪ ሰልፎች እንዳያካሂዱ ለመከላከል በመኖሪያዎቻቸው መኖሪያ አካባቢ ተሰማርተዋል። ዋነኛው የተቃዋሚ ጥምረት የሆነውና የቀድሞውን ፕሬዝዳንት ሻሪፍ ሼክ መሐመድ እና በርካታ ጠቅላይ ሚኒስትሮችን የፑንትላንድና የጁባላንድ ግዛት መሪዎችን የያዘው ሶማሌ ፊውቸር ካውንስል ፕሬዝዳንቱ ህገ መንግስታዊ የስልጣን ገደባቸው ካበቃ በኋላ ቅቡልነት አይኖራቸውም ሲል መግለጫ አውጥቷል። በመንግስትና በተቃዋሚዎች መካከል ሊደረግ ታስቦ የነበረው ተከታታይ ንግግር ሳይሳካ ቀርቷል። ተቃዋሚ ፓርቲ መሪዎች ፕሬዝዳንቱን ስልጣንን ይጠቀልላሉ በማለት የሚወነጅሏቸው ሲሆን ድርጊታቸው ወደ አዲስ አለመረጋጋትና ግጭት እንደሚገፋ አስጠንቅቀዋል። የቀድሞ ፕሬዝዳንት መሐመድ አብዱላሂ ፎርማጆ ሁሉም የፖለቲካ ባለድርሻ አካላት መካከል የአሁኑ ፕሬዝዳንት ስልጣን ጊዜ ሳያበቃ አካታች የምርጫ ሂደት እንዲደረስ ጥሪ አቅርበዋል። በመጋቢት ወር ፓርላማው የፕሬዝዳንቱን የስልጣን ዘመን የሚያራዝምና ምርጫን የሚያዘገይ የህገ መንግስት ማሻሻያዎችን አጽድቋል። ይህ ግን በተቃዋሚ ቡድኖች ሰፊ ትችት እንዲቀሰቀስ አድርጓል። የቀድሞ የደቡብ ምዕራብ ግዛት ፕሬዝዳንት አብዲያስ ላፍታጋሬ በፌዴራል መንግስቱ ወታደሮች ከተነሱ ከቀናት በኋላ ጠቅላይ ሚኒስትር ሐምዛ አብዲ ባሬ የግዛቲቱ ጊዜያዊ አስተዳደር ሆነው ሲሾሙ ውጥረቱ የበለጠ ተባብሷል። የፌዴራል መንግስቱ በደቡብ ምዕራብ ቀጥተኛ ምርጫ እንዲያካሄድ ያስተላለፈው ውሳኔ ጋር በተጣጣመ መልኩ በጋልሙዱግ እና ሂርሽበሌ ተመሳሳይ እርምጃ ለመውሰድ በመወሰኑ በሞቃዲሾ እና በተቃዋሚ መሪዎች መካከል አለመግባባት ተፈጥሯል። የሞሐሙድ ተቺዎች አንድ ሰው አንድ ድምፅ የሚለው ዕቅድ አለመረጋጋት፣ ውስን የሆነ የማዕከላዊ መንግስት ቁጥጥር እንዲሁም ያልተፈቱ ህገ መንግስታዊ ግጭቶች ባሉበት ከአውሮፓውያን 2000 ጀምሮ በስራ ላይ ያለውን በጎሳ ላይ የተመሰረተውን የምርጫ ስርዓት ለመተው አስቸጋሪ ያደርገዋል ሲሉ ይከራከራሉ። መንግስት በሞቃዲሾ የያዘው የማፍረስ ዘመቻ ተቃዋሚዎች የህዝብ መሬትን ለግል ፍላጎት እየቸበቸቡ ነው በማለታቸው ውጥረትን ከአባባሱ ጉዳዮች መካከል አንዱ ሆኗል። ይህ በእንዲህ እንዳለ በዋና ከተማዋ የጋዜጠኞችና የአክቲቪስቶች መታሰር በአገሪቱ እያደገ የመጣውን የሚዲያ እቀባና የፖለቲካ አለመግባባት እንዲያድግም አድርጓል። የሀገር ውስጥ መገናኛ ብዙኃን በአሜሪካ አደራዳሪነት በፌዴራል መንግስቱና በተቃዋሚዎች መካከል ግንቦት 5 የተደረገውን ውይይት ሰፊ ሽፋን ሰጥተውታል። የመንግስት ልዑካን በፕሬዝዳንት መሐሙድ እና ቀዳማዊ ምክትል ጠቅላይ ሚኒስትር ሳላህ አህመድ ጃማን የተወከለ ሲሆን ተቃዋሚዎች ደግሞ የተወከሉት በቀድሞ ፕሬዝዳንት ሻሪፍ ሼክ መሐመድ እና በፑንትላንድ መሪ ሳኢድ አብዱላሂ ዴኒ ነው። በግል ባለቤትነት የተያዘው ሶማሌ ጋርዲያን ድረገጽ ዳግም የሚቀሰቀስ አለመረጋጋት ለዓመታት የተደረገውን አገር የመገንባት ጥረት እንዳይቀለብሰው አስጠንቅቋል። አክሎም አልሸባብ ላይ የሚደረገውን ወታደራዊ ዘመቻም አደጋ ላይ የሚጥል መሆኑን ጠቅሷል። ድረገጹ የተቃዋሚዎች የመጀመሪያ ጥያቄ በቁጥጥር ስር የዋሉ ደጋፊዎቻቸው እንዲለቀቁ የሚጠይቅ ነው ሲል ዘግቧል። የቀድሞ ሚኒስትር አብዱርሃማን ባዲው ዓለም አቀፍ አሸማጋዮች ጣልቃ የገቡት ዘግይተው በመሆኑ በሁለቱም ወገን ላይ የሚያደርጉት ጫና እዚህ ግባ የሚባል አይደለም ብለዋል። ሙስታቅባል የተባለ ሌላ የግል መገናኛ ብዙኃን ደግሞ ሁለቱም ተደራዳሪ ወገኖች በምርጫና ህገ መንግስታዊ ማሻሻያዎች ላይ ባለመስማማታቸው ግንቦት 6 ድርድራቸው ይቀጥላል ብሎ ነበር። ጋሮዌ ኦንላይን በበኩሉ ስማቸውን ያልተገለጸ ምንጮች ጠቅሶ የፌዴራል መንግስቱ ቴክኒካል ኮሚቴ እንዲቋቋም እየገፉ ነው ሲል ዘግቧል። ተቃዋሚዎች ግን ይህንን እቅድ ውድቅ አድርገው የግንቦት 7 ቀነ ገደብ ለማለፍ የመጣ ብልሃት ነው ሲሉ መተቸታቸውን ዘግቧል። የአልሸባብ ደጋፊ የሆነው አልፉርቃን በበኩሉ በመንግስትና በተቃዋሚዎች መካከል ያለ አለመተማመንን አጉልቶ አቅርቦ ኤምባሲዎች በሚገኙበትና በዓለም አቀፍ ወታደሮች ከፍተኛ ጥበቃ በሚካሄድለት ሃላኔ ካምፕ የሚካሄደው ድርድር ፍሬ አለማፍራቱን ዘግቧል። ሶማሊ ሜሞ የተሰኘው ሌላ የአልሸባብ ደጋፊ የሆነ መገናኛ ብዙኃን በምዕራባውያን የሚመራውና በሞቃዲሾ የሚካሄደው ድርድር ተጨናቅፏል ሲል ዘግቧል። በሚያዝያ ወር ካብ የተሰኘው ቴሌቪዥን ጣቢያ ተቃዋሚዎች የውጭ አደራዳሪዎች እንዲመጡ ጥሪ እየቀረቡ በነበረበት ወቅት የቱርክ አምባሳደር በሶማሊያ ጉዳይ ጣልቃ እንዳይገቡ ማስጠንቀቃቸውን ዘግቦ ነበር። ጣቢያው በስም ያልጠቀሳቸውን የውይይቱ ተሳታፊ ተጠቅሞ ቱርክ ከሶማሊያ የውስጥ ጉዳይ እንድትርቅ እንዲሁም ከፕሬዝዳንት መሐሙድ አስተዳደር ጋር የተፈራረመችውን ህጋዊ ያልሆነ የነዳጅ ዘይት ስምምነት እንድታቆም ተነግሯታል ሲል ተዘግቧል።
የፖለቲካ ተንታኞች የፌዴራል መንግስቱ በተለይ የስልጣን ዘመኑ እንዲራዘምለት የሚጠይቅ ከሆነ ከድርድሩ ውጤት ይጠበቃል ብለው ተስፋ አያደርጉም። የተቃዋሚ መሪዎች ፕሬዝዳንት መሐሙድ የስልጣን ጊዜያቸው ካበቃ እንደ ሀገሪቱ ፕሬዝዳንት ተቀባይነት አይኖራቸውም በማለት ቅዳሜ የተቃውሞ ሰልፍ ጠርተዋል። በሚቀጥሉት ቀናት የፖለቲካ ውይይት እንዲካሄድ እንዲሁም ሶስተኛ ወገን ጣልቃ እንዲገባ ጥረት ይደረጋል ተብሎም ይጠበቃል። ከፌዴራል መንግስቱ ጋር ግንኙነታቸውን ያቋረጡት ፑንትላንድ እና ጁባላንድ ስምምነት ላይ የማይደረስ ከሆነ በጋሮዌ እና ኪስማዩ የተናጠል ምርጫ እንደሚያካሂዱ አስጠንቅቀዋል። የአገሪቱ መከላከያ ሚኒስትር አህመድ ሞአሊም ፊቂ የተቃውሞ ሰልፍ ያዘጋጁትን አካላት በውጭ ኃይሎች የሚደገፉ ሲሉ ከኮነኗቸው በኋላ ተቃዋሚዎች የውጭ ድጋፍን ሊጠይቁ ይችላሉ ተብሎ ተሰግቷል። ይህ በእንዲህ እንዳለ አስተያየት ሰጪዎች በተለያዩ የአገሪቱ አካባቢዎች ተሰማርተው የነበሩ ወታደሮች በማዕከላዊ መንግስቱ ላይ ውጥረት በማየሉ ብቻ ወደ ሞቃዲሾ እንዲመጡ መደረጋቸው አልሸባብ ላይ ተጀምሮ የነበረውን ዘመቻ ያዳክመዋል ሲል ተናግረዋል። ተንታኞች አልሸባብ ይህንን የፖለቲካ አለመረጋጋት ተጠቅሞ ግዛቱን ሊያስፋፋ ይችላል ሲሉ አስጠንቅቀዋል። ሶማሊያ ባለመረጋጋት ውስጥ ልትቆይ የምትችል ሲሆን የህገ መንግስት ማሻሻያና የስልጣን ማራዘም የፖለቲካ ውይይቱን ተቋጥሮት ይቆያል። ከዚህ ቀደም ከምርጫ ጋር የተያያዙ አለመግባባቶች በጸጥታ አባላትና ተቃዋሚዎችን በሚደግፉ አጀንዳዎች መካከል በመሳሪያ የታገዘ ግጭት ቀስቅሶ ነበር። ከዚህ ቀደም ሶማሊያ ከቱርክ መንግስት የነዳጅ ቁፋሮ ኩባንያ ጋር በመሆን የመጀመሪያዋን በባህር ላይ የነዳጅ ቁፋሮ ልትጀምር መሆኑን አስታውቃ ነበር። ሶማሊያ እዚህ ውሳኔ ላይ የደረሰችው ባለፈው ዓመት የተደረገው የነዳጅ ፍለጋ ውጤታማ መሆኑን ተከትሎ ነው። አሁን የተቀሰቀሱት አመጾች እያነሱት ያለው አጀንዳም ይሄ ነው። በቅርቡ በተደረገው የነዳጅ አሰሳ የተለዩ የውሃ አካባቢዎች ላይ ጥልቅ ቁፋሮ እንደሚጀመርም ተገልጿል። ቱርክም የነዳጅ ማውጣቱን ዋና ሚና ትወጣለች ተብሎ ይጠበቃል። የተለያዩ አልሸባብን የሚደግፉ ጋዜጦች እንዲሁም የተለያዩ የሶማሊያ ተቃዋሚዎች እንደሚሉት ከሆነ ቱርክ የሶማሊያን ሉዓላዊነት እየጣሰች ትገኛለች ይላሉ። ዘገባው የቢቢሲ ነው።